ከሰሞኑ የሸረሪናውን ውጊያ በተመለከተ ህወሓት ድሮን ታጥቋል፣ የድሮን ጥቃትን ፈጽሟል የሚሉ መረጃዎች ሲወጡ ነበር። በዚህ ሳምንት አጋማሽም በሱዳን ውስጥ የሚገኝ አንድ ድብቅ የህወሓት የድሮን ጣቢያ በሱዳን ፈጥኖ ደራሽ ኃይሎች የአየር ድብደባ ሙሉ በሙሉ ዶግ አመድ መደረጉን የሚገልጽ መረጃም ሱዳን ታይምስ አጋርቶ ነበር። ይህን ተከትሎ ታዲያ በርካቶች ህወሓት ድሮን ታጠቀው የሚል ጥያቄን በስፋት እያነሱ ነው። ከወራቶች በፊት በድምፀ ወያኔ ቴሌቪዥን ጣቢያ ብቅ ያሉት ጀነራል ምግበይ ኃይለ የፌዴራል መንግስት ድሮን ታጥቋል፣ ድሮን እንደታጠቀም በየቀኑ ይፎክርብናል። ነገር ግን የፌዴራል መንግስቱ ማወቅ ያለበት ለድሮንም ጸረ ድሮን አለው። ስለዚህም እኛ እነዚህን መሳሪያዎች መታጠቅ አያቅተንም የሚል ንግግር ማቅረባቸው የሚዘነጋ አይደለም። ከሁለት ሳምንት በፊት በምዕራብ ትግራይ ሸረሪና በነበረው ውጊያ ላይ ቡድኑ የኢትዮጵያ ሰራዊት ላይ የድሮን ጥቃት ማድረሱንም እንደ ቢቢሲ ትግረኛና የትግራይ ቴሌቪዥን ያሉ ሚዲያዎች ሲዘግቡት ነበር። ኢራን ሰራሽ ሚሳኤልና ድሮን ህወሓት እጅ ገብቷል የሚሉ መረጃዎችም ሲወጡ ነበር። ይህን ተከትሎ ታዲያ በርካቶች በእርግጥም ትጥቅ ፈቷል፣ እንደ ዱቄትም ተበትኗል የተባለው ኃይል ድሮን ታጥቋል የሚሉ ጥያቄዎችን እያነሱ ነው። ነገር ግን ከሱዳን ካለው ቀውስ አንጻር እንዲሁም ህወሓት በአሁኑ ወቅት ከሱዳንና ከግብጽ እንደዚሁም ከኤርትራ ኃይሎች ጋር ከፈጠረው ጥምረት አንጻር ድሮን ሊታጠቅ የሚችልበት እድል እንዳለ ተንታኞች ይናገራሉ። ህወሓት ታጥቆታል ስለሚባለውና በማህበራዊና በፕሮፓጋንዳ ልሳናቶቹ በኩል ታጥቄዋለሁ ስለሚለው የኢራን ፋዳክቱ የተባለ ድሮን በዝርዝር ልንነግራችሁ ተከስተናል። ድሮኑ እንዴት በህወሓት እጅ ሊገባ ቻለ የሚለውንም በስፋትና በጥልቀት እንዳስሳለን። ህወሓት ጦር እጅ ገብተዋል ስለተባሉ ድሮኖችም ዝርዝር አለን። ይህ ድሮን እንዴት ህወሓት እጅ ሊገባ ቻለ የሚለውን ብቻ ሳይሆን የኢትዮጵያ አየር ኃይል እንደዚሁም የኢትዮጵያ አገር መከላከያ ሰራዊት የሚተማመኑባቸውን እጅግ አስፈሪ የአየር ላይ ትጥቆችን በዝርዝር እናስቃኛችኋለን። አስቀድማችሁ ግን ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ከሁለት ሳምንት በፊት ነበር በወልቃይት ሸረሪና በተደረገ ውጊያ ህወሓት የድሮን ጥቃት ፈጽሟል የሚል አንድ አነጋጋሪ መረጃ ወጣው። ከባባድ መሳሪያዎችን አስረክቧል የተባለው ይህ ኃይል እንዴት ድሮን ታጠቀ የሚለው በበርካቶች ዘንድ ጥያቄንና ግርታን ፈጥሮ ቆይቷል። ህወሓት እጅ የታዩት የሚሳኤል ሮኬቶችና ድሮኖች ፋዳክቱ የሚሰኙ አሮጌ የጦር መሳሪያዎች ናቸው። ፋዳክቱ በኢራን ወታደራዊ ኢንዱስትሪ የሚመረት 80 ሚሜ የሆነ ከአየር ለምድር ወይንም ኤር ቱ ግራውንድ ያልተመራ የአቪዬሽን ሮኬት ነው። መሳሪያው በመጀመሪያ የተሰራው ለጦር አውሮፕላኖችና ለሄሊኮፕተሮች ጥቃት እንዲውል ቢሆንም በተለያዩ ግጭቶች ውስጥ መደበኛ ያልሆኑ ታጣቂ ቡድኖች መሬት ላይ በሚሰሩ የፈጠራ ማስወንጨፊያዎች ላይ በመግጠም ለወለል ወይንም ሰርፌስ ቱ ሰርፌስ መለስተኛ የጎንዮሽ ሮኬት ሲጠቀሙበት ታይቷል። ፋዳክቱ የሶቪየት ዘመን ታዋቂ የሆነ የሩሲያ ኤስ-80ኤፍ የተባለ የሮኬት ስርዓት ቀጥተኛ ኮፒ ወይንም የእውቀት ሽግግር ነው። ሮኬቱ ከተተኮሰ በኋላ በአየር ላይ ቀጥ ብሎ እንዲሄድና ኢላማውን እንዲመታ በጅራቱ ላይ የሚከፈቱ ክንፎችና የሚሽከረከር ቴክኖሎጂ አለው። ከፍተኛ ፍንዳታ የሚያስከትልና ስብርባሪዎችን የሚበትን ነው። ሮኬቱ በዋናነት የተሰራው የጠላት እግረኛ ጦርንና ቀላል ጋሻ ያላቸውን ወታደራዊ ተሽከርካሪዎችን ለማውደም ነው። በኢራን አየር ኃይል ውስጥ ይህ ሮኬት በፈጣን የጦር አውሮፕላኖች እንደ ሱ-22፣ ሱ-24 እና ሱ-25 እንዲሁም ሚግ 29 ላይ በሚንጠለጠሉ የሮኬት ማስወንጨፊያ ሳጥኖች ውስጥ ተሞልቶ ጥቅም ላይ ይውላል። በስም መመሳሰል ምክንያት ብዙ ጊዜ ፋዳክቱ ከሌሎች የኢራን ትልልቅ መሳሪያዎች ጋር ሲደበላለቅ እናያለን። ነገር ግን ፋዳክቱ ከሌሎች የኢራን ትላልቅ የጦር መሳሪያዎች ጋር ፍጹም የተለያየ ነው። ለአብነትም ፋታህ 2 ከሚባለው ሚሳኤል ጋር እጅግ ልዩነት አለው። ይህ በሰዓት ከ15000 ኪሎ ሜትር በላይ የሚበር 1500 ኪሎ ሜትር ርቀት የሚመታና የራዳር መከላከያዎችን የሚሰብር የኢራን እጅግ ዘመናዊ ሃይፐርሶኒክ ሚሳኤል ነው። ፋታህ 2 ግን መሪ የሌለው በጣም አጭር ርቀት የሚሄድ ትንሽ ሮኬት ነው። ፋላክቱ ከሚባለው የኢራን ሮኬት ጋርም እናነጻጽረው። ይህ ደግሞ በጭነት መኪናዎች ላይ ተጭኖ የሚተኮስ 333 ሚሜ የሆነ ትልቅ የወለል ለወለል የከባድ አርቲለሪ ሮኬት ነው። ፋዳክቱ በአውሮፕላን ላይ ብቻ እንዲተኮስ ተደርጎ የተሰራ ሲሆን እንደ መካከለኛው ምስራቅ ታጣቂዎችና በኢትዮጵያ የእርስ በርስ ጦርነት ወቅት እንደታየው ታጣቂዎች የብረት ቱቦዎችንና የኤሌክትሪክ ባትሪ ገመዶችን በመጠቀም መሬት ላይ የሚቀመጡ የፈጠራ ማስወንጨፊያዎችን በማዘጋጀት ይተኩሱታል። መሳሪያው በቀላሉ ከቦታ ቦታ የሚንቀሳቀስና በኮንትሮባንድ መንገድ ለማጓጓዝ አመቺ በመሆኑ አማጽያን በስፋት ይመርጡታል። የፋዳክቱ ሮኬቶችን ጨምሮ የኢራን ሰራሽ ቀላልና መካከለኛ የጦር መሳሪያዎች ወደ ምስራቅ አፍሪካና ወደ ቀጠናው አማጽያን እጅ የሚገቡባቸው ዓለም አቀፍ የኮንትሮባንድ መስመሮች እጅግ ውስብስብና በርካታ አገራትን የሚያቋርጡ ናቸው። የዓለም አቀፍ ደህንነት ተቋማት ጥናቶች መሰረትም እነዚህ መሳሪያዎች በዋናነት በቀይ ባህርና በጎረቤት አገራት ድንበሮች በኩል ይሸጋገራሉ። ከዚህ በመነሳት እነዚህ ኢራን ሰራሽ አሮጌ የሚሳኤል ሮኬቶች እንዴት ህወሓት እጅ እንደገቡ እንፈትሽ።
መሳሪያዎቹ መጀመሪያ ከኢራን ተነስተው በባህር ወደ የመን ማለትም በሁቲዎች ቁጥጥር ስር ወደሚገኙ ወደቦች ይገባሉ። ከዚያም ሁቲዎች ከቀይ ባህር ተሻጋሪ የኮንትሮባንድ መረቦች ጋር በመተባበር መሳሪያዎቹን በሚስጥር ያንቀሳቀሳሉ። ሌላኛው መስመር ደግሞ የኤርትራ ደሴቶች ናቸው። የደህንነት መረጃዎች እንደሚያሳዩት በየመንና በኤርትራ መካከል ያሉ ጥቃቅንና ሰው የማይኖርባቸው ደሴቶች መሳሪያዎቹን በጊዜያዊነት ለማከማቸትና ድሮኖችን ወይንም ሮኬቶችን መልሶ ለመገጣጠም ጥቅም ላይ ይውላሉ። መሳሪያዎቹ ትናንሽ የእንጨት ጀልባዎችን በመጠቀም ወደ ፖርቱ ሱዳን የባህር ዳርቻዎች ወይንም ወደ ፑንትላንድ በድብቅ ይሻገራሉ። ሌላኛው መስመር ደግሞ የሱዳን መስመር ነው። በኦማር አልበሽር ዘመን ኢራን በሱዳን ውስጥ በቀጥታ የጦር መሳሪያ ፋብሪካዎች እንደነበሯት መረጃዎች ያሳያሉ። ከቅርብ ጊዜ ወዲህ በተለይ እስከ 2026 ባለው የሱዳን የእርስ በርስ ጦርነት በሱዳን ጦር ሰራዊትና በኢራን መካከል ዲፕሎማሲያዊ ግንኙነት ታድሶ የነበረ ሲሆን የኢራን ጭነት አውሮፕላኖች መሳሪያቸውን በቀጥታ ፖርት ሱዳን ያራግፉ ነበር። ይሁን እንጂ በቅርብ ወራት የሱዳን ጦር የአሜሪካን ድጋፍ ለማግኘት ሲል ከኢራን መሳሪያዎችን መግዛቱን እንደቀነሰ የዲፕሎማቲክ መረጃዎች ያሳያሉ። እንደ ፋዳክቱ ያሉ ሮኬቶች ረጅም ቢሆኑም አካላቸውን ማለትም የፈንጂው ክፍል ሞተሩንና ክንፎቹን ነጣጥሎ በተለያዩ ተሽከርካሪዎች ላይ እንደ ግብርና መሳሪያ ወይም የብረት ቁርጥራጭ አስመስሎ ማጓጓዝ ቀላል ነው። የኮንትሮባንድ መረቦቹ መሳሪያዎቹን በቀጥታ በገንዘብ ከመሸጥ ይልቅ በቀጥታው ከሚንቀሳቀሱ ህገወጥ ቡድኖች ጋር በከብት በወርቅ ወይም በሰዎች ዝውውር ንግድ ይለዋወጧቸዋል። የኢራን መሳሪያዎች በዚህ መልኩ ነው በምስራቅ አፍሪካ የሚሰራጩት። ከዚህ አንጻር ካየነው ህወሓት በኤርትራ ወይንም በሱዳን መስመር ይህንን የሚሳኤል ሮኬት እንዳስገባ መገመት ቀላል ይሆናል። ህወሓት ታጥቆታል የሚባለውን ነገር ግን ያልተረጋገጠውን የሚሳኤል ሮኬት ካየን ዘንዳ የፌዴራል መንግስቱም የአየር ትጥቆችን በመጠኑ እንቃኛቸው። በቀዳሚነት የምናገኘው የኢትዮጵያ መንግስት የአየር ላይ አደገኛ ትጥቅ የኢራኑ ሙሃጀር 6 ድሮን ነው። ይህ ድሮን ከ9 ወር በፊት የእስራኤልን አሮ 6 የአየር መከላከያ ሲያንገላታ ዓለም ጉድ ብሎለታል። ጋይድድ ሚሳኤሎችን የሚታጠቀው ሙሃጀር 6 በሰከንዶች ውስጥ ኢላማውን ማውደም የሚችል እጅግ አደገኛ አውሬ ድሮን ነው። ይህ የውጊያ ድሮን ለመጀመሪያ ጊዜ ይፋ የተደረገው በፈረንጆቹ 2016 ሲሆን በ2018 ደግሞ በስፋት እንደተመረተ ወታደራዊ መረጃዎች ያሳያሉ። ኢትዮጵያ በእጇ ያስገባችው የሰሜኑ ጦርነት በተቀሰቀሰበት ወቅት እንደሆነ ይነገራል። እነዚህ ድሮኖች በትግራው ጦርነት ወቅት የጦር ሜዳውን ውጤት በመለወጥ ረገድ ጉልህ ሚናን የተጫወቱት። ክንፉ 10 ሜትር የሚረዝመው የድሮኑ ቁመቱ ከ5 ሜትር በላይ ነው። ሙሃጀር 6 ድሮን የቅኝትና የውጊያ ተልእኮችን የማከናወን አቅምም አለው። በሰዓት 200 ኪሎ ሜትር የሚከንፈው ሙሃጀር 6 የውጊያ ድሮን በተከታታይ 12 ሰዓታትን በተልእኮ ውስጥ የመቆየት አስገራሚ ብቃት አለው። ከመሬት እስከ 15000 ጫማ ከፍታ ላይ የመብረር አቅም ያለውም ሲሆን አንድ ጊዜ በሞላው ነዳጅ ከ900 ኪሎ ሜትር በላይ የመብረር አቅም እንዳለውም ነው የተነገረው። በውጊያ ወቅትም ጋይድድ ሚሳኤሎች የሚታጠቀው ሙሃጀር 6 በሰከንዶች ውስጥ ኢላማዎችን ማውደም ይችላል። ሙሃጀር 6 ቃይም የተሰኙ ጋይድድ ሚሳኤሎች የሚታጠቅም ሲሆን ኢላማውን በከፍተኛ ብቃት በሰከንዶች ውስጥ ወደ ፍርስራሽነት የመቀየር ብርቱ የድብ አቅም አለው። በኮርስ አቪዬሽን የሚመረተው ይህ ድሮን አየር ላይ ከወጣ እስከ 300 ኪሎ ሜትር ርቀት መሸፈን እንደሚችል ተነግሮለታል። ሙሃጀር 6 እስከ 40 ኪሎ ግራም ክብደት ጭኖ 15000 ጫማ ከፍታ ድረስ ተነስቶ ለ12 ሰዓታት አየር ላይ ሊቆይ ይችላል። ሚግ 21 ላይ ቆመው የቀሩ አገራት ማለትም እንደ ሻቢያ ያሉ ኢትዮጵያ ይህንን ድሮን መታጠቋን ሲሰሙ ምን ሊሉ ይችላሉ የሚለውን ጥያቄ እያሰላሰልን ሌላኛውን የኢትዮጵያን ድሮን እናስቃኛችሁ። ሌላኛው ኢትዮጵያ በእጁ ያስገባችው ቱርክ ሰራሹ ባይራክታር ቲቢ2 ድሮን ነው። ባይካር ዲፌንስ የሚያመርተው ይህ ዘመናዊ ድሮን እስከ 150 ኪሎ ግራም ክብደት ይዞ መብረር የሚችል ሲሆን እስከ 300 ኪሎ ሜትር ርቀት ውስጥ ሆኖ ድሮኑን መቆጣጠር ይቻላል። በአምራቹ ድረገጽ ላይ እንደተመለከትነው የዚህ ድሮን ክንፍ ርዝመት 12 ሜትር፣ ቁመቱ 2.2 ሜትር፣ ርዝመቱ ደግሞ 6.5 ሜትር ሲሆን 300 ሊትር ነዳጅ የመያዝ አቅምም አለው። ይህ ድሮን የሰው ቁጥጥር ሳይደረግበት በራሱ ስርዓት መነሳትና ማረፍ የሚችል ሲሆን ከ15 እስከ 27000 ጫማ ከፍታ ላይ ተልእኮን ይወጣል። የባይራክታር ቲቢ2 ድሮን አምራች ድርጅት መሪዎች ወንድማማቾቹ ሃሉክ ባይራክታር እና ሴሉክ ባይራክታር ናቸው። ሴሉክ ዋና የቴክኖሎጂ ኃላፊ ሲሆን ያገባውም የኤርዶጋንን ልጅ ሱሚየን ነው። ኢትዮጵያ እነዚህን ሁለት ዘመናዊና ቄንጠኛ ድሮኖችን ብቻ አይደለም የታጠቀቻቸው፣ ለአብነት አነሳን እንጂ የቻይናው ዊንግ ሎንግ ድሮንን በእጇ እንዳስገባች አሉ። ከቀናት በፊት ማለትም ባለፈው ማክሰኞ በራያ መለዋ በተባለ ስፍራ ላይ የኢትዮጵያ ሀገር መከላከያ ሰራዊት የድሮን ድብደባ የፈጸመውም ይህንኑ የቻይናውን ዊንግ ሎንግ ድሮን በመጠቀም ነው። ቻይና ዊንግ ሎንግ 2 የተሰኘውንና ለውጭ ገበያ በማሰብ ያመረተችው ድሮን ሲሆን በመካከለኛ ከፍታ ላይ ለረጅም ጊዜ መቆየት ከሚችሉት ምድብ ውስጥ የሚካተት ድሮን ነው። እንደ ሳይንስ ዳይሬክት መረጃ ከሆነ ይህ ድሮን በአማካይ ከ10000 እስከ 30000 ጫማ ከፍታ መካከል ለተከታታይ ከ24 እስከ 48 ሰዓት የሚበር ሰው አልባ አውሮፕላን ነው። በቻይናው አቪዬሽን ኢንዱስትሪ ኮርፖሬሽን የሚመረተው ዊንግ ሎንግ 2 ድሮን ቦምቦችን፣ ሮኬቶችን እና ከአየር ወደ ምድር የሚወነጭ
የሚወነጨፉ ሚሳኤሎችን መታጠቅም ይችላል። 11 ሜትር ርዝመትና 4.1 ሜትር ቁመት ያለው ይህ የቻይና ድሮን ክንፎቹ 20.5 ሜትር ስፋት አላቸው። በሰዓት 370 ኪሎ ሜትር ይከንፋል። ለተከታታይ 20 ሰዓታት አየር ላይ ይቆያል። የሳተላይት ግንኙነት የተገጠሙለት ድሮኑ በ1500 ኪሎ ሜትር ራዲየስ ውስጥ ሆኖ ቁጥጥር ሊደረግበት ይችላል። ለስለላ ወይም የጥቃት ተልእኮችን እንዲወጣ የተፈበረከው ዊንግ ሎንግ ቱ ቻይና ሰራሽ እስከ 480 ኪሎ ግራም ክብደት ያላቸውን 12 ቦምቦችን ወይንም ሚሳኤሎችን በሆድ ዕቃው መታጠቅ ይችላል። ሌላው እዚህ ጋር የሚጠቀሰው ራሽያ ሰራሹ ኦሪዮን ኢ ዘመናዊ ድሮን ነው። እንደ ቻይናው ዊንግ ሎንግ እና እንደ ቱርኩ ባይራክታር ጨለማ የሚያግደው አይደለም። በአሁኑ ወቅት የድሮን ቴክኖሎጂ እጅጉን ተራቋል። በተለይም በስላላና በጦርነት ድሮኖች እጅግ ወሳኝ ጨዋታ ቀያሪ ሆኗል። ከእነዚህ መካከል የራሽያው ኦሪዮን ኢ የስለላና የጥቃት ድሮን ተጠቃሽ ነው። እስካሁን ድረስ ሩሲያ ቴክኖሎጂውን በሌሎች እንዳይሰረቅ እንደ አይኗ ብሌን የምትጠብቀውና ለራሷ ብቻ የምትጠቀመው ነበር። አሁን ግን ሩሲያ ድሮኑን ለመጀመሪያ ጊዜ ከወራቶች በፊት ለኢትዮጵያ እንደሸጠች ዘገባዎች አመላክተዋል። በአሁኑ ሰዓትም በአራቱም የጦር ታክቲኮች ኢትዮጵያ ራሷን እያደሰችና እያጎለበተች ትገኛለች። ጦሩም እጅጉን ፈርጥሟል። በዘመናዊ ጦርነት ውስጥ እጅግ አስፈላጊ የሚባለው የጦር መሳሪያ አይነትና የቴክኖሎጂ ደረጃ ነው። በመሆኑም በዚህ ረገድ ራስን በተገቢው መንገድ ማዘጋጀትና ማስታጠቅ የሚኖረው ውጤት ትልቅ እንደሆነ አይታበይም። ከዚህ በተጨማሪም የእግረኛ ጦር ሰራዊትን ጨምሮ ሞተሮች፣ ብረት ለበስ ተሽከርካሪዎች፣ ሄሊኮፕተሮችና የጦር አውሮፕላኖች የሚጫወቱት ሚና ከፍተኛ ነው። እነዚህም በወታደራዊ ቁመና ላይ ትልቅ ለውጥን የሚፈጥሩ ናቸው።